ትራምፕ ለኢራን የመጨረሻውን ማስጠንቀቂያ ሰጥተዋል። በፍጥነት ብልህ ካልሆናችሁ የባህር ላይ ከበባው ለወራት ይቀጥላል ያሉት ትራምፕ በጀርመን ላይ በወሰዱት ያልተጠበቀ እርምጃ አውሮፓን በድንጋጤ ውስጥ ጥለዋል። በሌላ በኩል ኢራን ጠላት ሲያየው ልቡ የሚቆም አዲስ መሳሪያ በቅርቡ ይፋ አደርጋለሁ ስትል በስላቅ ዝታለች። አሜሪካ ከኔቶ ለመውጣትና ወታደሮቿን ከጀርመን ለማውጣት የወሰነችው ውሳኔ በዓለም ፖለቲካ ላይ ምን አይነት ሱናሚ ይፈጥራል የሚለው ተጠባቂ ነው። እነዚህን አዳዲስ ሰበር መረጃዎች በጥልቅ ትንታኔ ይዘን ቀርበናል። እስከ መጨረሻው አብራችሁን ቆዩ። በመካከለኛው ምስራቅ ያለው ውጥረት አሁን ወደ አዲስና አስፈሪ ምዕራፍ ተሸጋግሯል። የኢራን ባህር ኃይል አዛዥ ሪያር አድሚራል ሻህራም ኢራኒ እስላማዊቷ ሪፐብሊክ በጣም በቅርቡ ጠላቶቿን እጅግ በሚፈሩት አዲስ መሳሪያ እንደምትጋፈጣቸው አስታውቃለች። አዛዡ መሳሪያው ከጠላቶቻችን አጠገብ ነው ያለው በማለት በስላቅ ልባቸው እንዳይቆም እሰጋለሁ ሲሉ አስፈሪ ማስጠንቀቂያን አስተላልፈዋል። ይህ መግለጫ አሜሪካና እስራኤልን ጨምሮ በክልሉ ያሉ ተቀናቃኞቿን ከፍተኛ ስጋት ላይ ጥሏቸዋል። አዛዡ አክለውም ኢራን በአሜሪካና በእስራኤል ላይ በወሰደችው የአጸፋ እርምጃ በ7 የሚሳኤል ኦፕሬሽኖች አብርሃም ሊንከን በተባለችው የአሜሪካ ግዙፍ የአውሮፕላን ተሸካሚ መርከብ ላይ ጥቃት ማድረሷን ገልጸዋል። ይህ ጥቃት አሜሪካ ለተወሰነ ጊዜ ከአውሮፕላን ተሸካሚዋ ላይ ምንም አይነት የአየር ላይ እንቅስቃሴ እንዳታደርግ አግዷታል ብለዋል። ኢራን ከየካቲት 21 ጀምሮ በአሜሪካና በእስራኤል ኢላማዎች ላይ ከ100 በላይ የተሳኩ የአጸፋ ጥቃቶችን መፈጸሟንም አዛዡ በኩራት ተናግረዋል። ፍጥጫው ይበልጥ የከረረው ኢራን ስትራቴጂካዊ የሆነውን የሆርሙዝ ሰርጥን ለጠላቶቿ ዝግ ማድረጓን ተከትሎ ነው። አድሚራል ኢራኒ እንደገለጹት ኢራን ሰርጡን ከአረቢያ ባህር ጀምሮ የዘጋች ሲሆን ማንኛውም መርከብ ለማለፍ ከኢራን ባለስልጣናት ፍቃድ ማግኘት እንዳለበት ግዴታ ጥላለች። አሜሪካውያን ወደ እኛ ከተጠጉ ያለምንም መዘግየት ወታደራዊ እርምጃ እንወስዳለን ሲሉ ዝተዋል። በተጨማሪም አሜሪካ የኢራን መርከቦችን መያዟን እንደ ባህር ላይ ዘረፋ ብቻ ሳይሆን ታጋች መውሰድ ሲሉ የኮነኑት አዛዥ የአሜሪካ ወታደሮች መርከበኞችንና ቤተሰቦቻቸውን በመርከብ ላይ አግተው መያዛቸውን ገልጸዋል። አሜሪካውያን ከሶማሊያ የባህር ላይ ወንበዴዎች የከፉ ናቸው በማለት እስከ መጨረሻው የደም ጠብታ ድረስ እንደሚበቀሉም ዝተዋል። ፕሬዝዳንት ዶናልድ ትራምፕ በጀርመን የሚገኘውን የአሜሪካ ጦር ቁጥር ለመቀነስ እያጠኑ መሆኑን ይፋ ማድረጋቸውን አውሮፓን በድንጋጤ ውስጥ ጥሏታል። ትራምፕ በትሩዝ ሶሻል ገጻቸው ላይ እንደገለጹት አስተዳደራቸው በጀርመን ያለውን የጦር ኃይል የመቀነስ እድልን እየገመገመ ሲሆን በቅርብ ጊዜ ውስጥም ውሳኔያቸውን ያስታውቃሉ። ይህ የትራምፕ ማስፈራሪያ የመጣው የጀርመኑ ቻንስለር ፍሬድሪች ሜርዝ አሜሪካ በኢራን ድርድር እየተሸነፈችና እየተዋረደች ነው በሚል በሰጡት ትችት ማግስት ነው። ሜርዝ ኢራናውያን በድርድር እጅግ ብልህ መሆናቸውንና አሜሪካን እያዋረዷት እንደሆነ በመግለጽ አሜሪካ ከኢራን ጋር የጀመረችው ድርድር ያለምንም ውጤት መቅረቱን ተችተዋል። ትራምፕ ለሜርዝ ትችት በሰጡት ምላሽ ሜርዝ ስለሚናገረው ነገር አያውቅም በማለት አጣጥለውታል። በተጨማሪም ትራምፕ ጀርመንና ሌሎች የአውሮፓ አጋሮች የሆርሙዝ ሰርጥን ለመክፈት የባህር ኃይል ድጋፍ ባለመስጠታቸው ፈሪዎች ሲሉ የከሰሱ ሲሆን ኔቶ በኢራን ጦርነት ውስጥ እገዛ ባለማድረጉ አሜሪካ ከህብረቱ ልትወጣ እንደምትችል በድጋሚ ዝተዋል። በአሁኑ ወቅት አሜሪካ በጀርመን ውስጥ ከ35,000 እስከ 50,000 የሚደርሱ ወታደሮች ያሏት ሲሆን ይህንን ኃይል ለመቀነስ ማሰቧ በአውሮፓ የደህንነት ስጋት ላይ ትልቅ ቀውስ ሊፈጥር እንደሚችል ባለሙያዎች ይናገራሉ። ይህ በእንዲህ እንዳለ ጀርመን ከሁለተኛው የዓለም ጦርነት በኋላ ለመጀመሪያ ጊዜ ከኔቶ ውጪ የሆነ የራሷን ወታደራዊ ስትራቴጂ እየቀረጸች መሆኑ ተሰምቷል። የጀርመኑ ከፍተኛ ጄኔራል ካርስተን ብሬየር በዋሽንግተን ከአሜሪካ የመከላከያ ባለስልጣናት ጋር ተገናኝተው በጀርመን አዲስ ወታደራዊ እቅድ ላይ ተወያይተዋል። ጀርመን በአውሮፓ ትልቁን ወታደራዊ ኃይል ለመገንባት ማቀዷን አሜሪካ ብታደንቅም የወታደሮቹ መቀነስ ጉዳይ ግን በበርሊንና በዋሽንግተን መካከል ያለውን ዲፕሎማሲያዊ ግንኙነት ወደ ከፋ ደረጃ ሊያሸጋግረው እንደሚችል ተሰግቷል። ፕሬዝዳንት ዶናልድ ትራምፕ በኢራን ላይ የጣሉት የባህር ላይ እገዳ ከቀጥታ ወታደራዊ ድብደባ ይልቅ እጅግ ውጤታማ መሆኑን በድጋሚ
በድጋሚ አረጋግጠዋል። ትራምፕ ለአዚዮስ በሰጡት መግለጫ በኢራን ወደቦች ላይ የተጣለው የባህር ላይ ከበባ ከቦምብ ድብደባ ይልቅ ውጤታማ ነው ካሉ በኋላ ኢራናውያን እንደ ታጨቀ አሳማ እየታነቁ ነው ሲሉ በጠንካራ ቃላት ገልጸዋቸዋል። አሜሪካ ኢራን የኒውክሌር መሳሪያ እንዳይኖራት ለማድረግ የነዳጅ ኤክስፖርቷን ለማቀብ በባህር ኃይሏ በኩል የምታደርገው ጥረት ለወራት ሊቀጥል እንደሚችል ዋይት ሃውስ ፍንጭ ሰጥቷል። ትራምፕ ማክሰኞ ዕለት ከነዳጅ ኩባንያዎች ዋና ኃላፊዎች ጋር ባደረጉት ስብሰባ እገዳው በአሜሪካ ሸማቾች ላይ የሚያሳድረውን ጫና ለመቀነስ በሚቻልባቸው መንገዶች ላይ ተወያይተዋል። ይሁን እንጂ እገዳው ለወራት ሊራዘም እንደሚችል የሚገልጹ መረጃዎች መውጣታቸውን ተከትሎ የነዳጅ ዋጋ በዓለም ገበያ በ4 በመቶ ገደማ በመጨመር የብሬንት ነዳጅ ዋጋ ባለፈው አንድ ወር ታይቶ የማይታወቅ ከፍተኛ ደረጃ ላይ ደርሷል። ትራምፕ ግን በትሩዝ ሶሻል ገጻቸው ላይ ኢራን በፍጥነት ብልህ መሆንና የኒውክሌር ያልሆነ ድርድር መፈረም አለባት ሲሉ አስጠንቅቀዋል። ኢራን የባህር ላይ እገዳው እንዲነሳላትና የሆርሙዝ ሰርጥን ለመክፈት ያቀረበችው የተገደበ የድርድር ሐሳብ በትራምፕ ውድቅ ተደርጓል። ኢራን ድርድር ላይ ከመቀመጧ በፊት እገዳው እንዲነሳላት ብትጠይቅም ትራምፕ ግን አሁን ባለው ሁኔታ ምቹ እንደሆኑና አጠቃላይ የኒውክሌር ፕሮግራሟ እስካልፈረሰ ድረስ እገዳውን እንደማያነሱ አረጋግጠዋል። በዚህም ምክንያት አሜሪካ እስካሁን በኢራን ላይ ለጀመረችው ጦርነት $25 ቢሊዮን ወጪ ማድረጓን ፔንታጎን አስታውቋል። በሌላ በኩል የኢራኑ የበላይ መሪ ዝምታቸውን ሰብረዋል። ከሁለት ወራት ዝምታ በኋላ የኢራኑ የበላይ መሪ ሙጅታባ ካሚኒ ለመጀመሪያ ጊዜ በሰጡት መግለጫ አሜሪካና የምዕራባውያን ሀያላትን በከባድ ቃላት ወርፈዋል። አሜሪካ በመካከለኛው ምስራቅ የነደፈችው እቅድ አሳፋሪ ሽንፈት ገጥሞታል ብለዋል። ካሚኒ አክለውም ለፋርስ ባህረ ሰላጤና ለሆርሙዝ ሰርጥ አዲስ ምዕራፍ መከፈቱንና ጠላቶች በመተላለፊያው ላይ የሚያደርጉትን በደል እናስወግዳለን ሲሉ ዝተዋል። ትራምፕ የኢራን የኒውክሌር መርሃ ግብር እንዲፈርስ የሚፈልጉ ቢሆንም ካሚኒ ግን ይፈጽሞ የማይታሰብ መሆኑን በግልጽ አስታውቀዋል። ኢራናውያን የሀገሪቱን የኒውክሌርና የሚሳኤል አቅም እንደ ብሔራዊ ሀብት እንደሚመለከቱትና ልክ እንደ ምድር አየርና የባህር ድንበሮቻቸው በንቃት እንደሚጠብቁት መልሰዋል። ኢራን ከናኖ እስከ ባዮቴክኖሎጂ ያሉ ዘመናዊ ቴክኖሎጂ አቅሞቿን ለመጠበቅ ቃል ገብታለች። ኢራን በሆርሙዝ ሰርጥ ላይ አዲስ የአስተዳደር ስርዓትና የመተላለፊያ ክፍያ ለመጫን ማቀዷን መግለጫው ይጠቁማል። በየቀኑ ከ120 በላይ መርከቦች ያልፉበት በነበረው በዚህ ስትራቴጂካዊ መስመር ላይ አሁን በቀን 3 መርከቦች ብቻ እያለፉ ሲሆን ይህም የነዳጅ ዋጋን ወደ $125 እንዲያሻቅብ አድርጎታል። ትራምፕ ከዚህ ቀውስ ለመውጣት አጭር መንገድ እንደሌለ ማመናቸው የነዳጅ ዋጋን በ2022 ሩሲያ ዩክሬንን በወረረችበት ወቅት ወደ ነበረው ከፍተኛ ደረጃ እንዲመለስ አድርጎታል። በዚህ ውጥረት መሃል የአሜሪካ የውጭ ጉዳይ ሚኒስቴር ማርኮ ሩቢዮና የብሪታንያዋ አቻቸው ኤቪት ኩፐር በዋሽንግተን ተገናኝተው መክረዋል። አሜሪካ ግጭቱ ሲቆም የሆርሙዝ ሰርጥን በበላይነት ለመቆጣጠር በ12 ሀገራት የሚመራ ዓለም አቀፍ የባህር ላይ ደህንነት ጥምረትን መልሶ ለማጠናከርና ለማስፋፋት እቅድ እያወጣች መሆኑ ተሰምቷል። ኢራን ልብ የሚያቆም ነው ያለችው አዲስ ሚስጥራዊ መሳሪያ ምን ሊሆን ይችላል? ትራምፕ በጀርመን ላይ የጣሉት የወታደራዊ ቅነሳ ማስፈራሪያ በእርግጥ ኔቶን ያፈርሰው ይሆን? የነዳጅ ዋጋ ንረትስ በኪሳችን ላይ የሚያመጣው ጫና ምን ያህል ነው የሚለው ይጠበቃል። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ ይሁኑን። በሌላ ሰበር መረጃ እስከምንገናኝ ሰላም።